ሰላም ደስ እባላለሁ። የሙዚቃ ፕሮዲዩሰር፣ ግጥምና ዜማ ጸሐፊ እንዲሁም አነብናቢ ነኝ። ራፐር ነኝ። መጣ ቀረ ዓለም ጣጣዋ ባያገኝ እጄ ዛሬ ቤቴ ባይሞላ ፊቱን ቢዞር ያዳም ዘር ሁሉ የያዝኩት ቅርሴ ጠፍቶ ቢጣመም ቀኑ ነገሮች ከፉ ብሎ ልቤን አዘና ያቀው የሆነው ሁሉ ቢሆን ሁሌ መልሴ ደስታ ነው፣ ሐሴት ነው በመንገዴ ሁሌ የመጣው ቢመጣ አልሸበር እኔ በሽታ ረሃብ ቢያገኘው ሕይወቴ በራቆት ብታረዝ ዛሬ ቢጎል ቤቴ ዓለም ሸሽቶኝ አዳም ዘር ቢርቀኝ ስለምን ልጨነቅ የሰራይ ላይ ጥለኝ በጣም በሌሊት ነው የምነሳው። የጠዋት ሰው ነኝ። ጠዋት ምንድነው ፕሮዳክቲቭ ከሚሆኑ ሰዎች መካከል ነኝና ምናልባት ካረፈድኩ 11 ተኩል ምናምን እነሳለሁ። ሶ the first thing ያው ምንድነው ትጸልያለህ። ከጸለይክ በኋላ ለብቻዬ የቀኔን እንትን ማድረግ እፈልጋለሁ። ቀኔን ፕላን ማድረግ እወዳለሁና እሱም ፕላን አደርጋለሁ። መጻፍ ካለብኝ ደግሞ በጣም ንቅት ያለ አይምሮ ስለሆነ በዛ ሰዓት የሚኖረኝ እጽፋለሁ በተቻለኝ አቅም ማለት ነው። ጠዋት ላይ በጣም የምወደው ነገር ይሄ እርጋታው በጣም ይረጋል። ብዙ ነገር ልክ ምንድነው ማታ ላይ ያለው አብዛኛውን ጊዜ ቢረጋም የድካም ነው፣ ንቅት ያለ አይደለም እና የጠዋቱ ግን ጀስት ጸጥ ያለ ነው እና የሆነ ቢጊኒንግ የሆነ አዲስ ጅማሬ ነገር ነው የሚመስለኝ ሁሌ በነቃ ቁጥር ማለት ነው። እና እንደገና ደግሞ ይሄ ከጥሩ እንቅልፍ በኋላ ደግሞ ከሆነ የማታውቀው ኃይል ይኖርሃል። የሆነ ሪፍሬሽ አድርገህ ነው የምትነሳው። የጠዋት ሰው መሆን ቀንህን ረጅም ያደርገዋል። የሥራ ሰዓትህ እጅግ በጣም ረጅም ነው የሚሆነው እና ምንድነው ቶሎ እንድጨርስ ያደርገኛል ስራዎቼን ማድረግ ያለብኝን ነገር ማለት ነው። ከዛ ከተወሰነ ሰዓት በኋላ ያው ቤተሰብ ይነቃል። ከልጆች ጋር ምናምን የሆነ ነገር ታደርጋለህ። የቁርስ ሰው አይደለሁም ግን ግዴታ ቁርስ መብላት አለብኝ ከቤት ስወጣ፣ ያለበለዚያ እመታለሁ። ስለዚህ ቁርስ የተወሰነች ቁርስ ዴን ምንድነው ልጄን ማደርስ ከሆነ ትምህርት ቤት ከሱ ጋር አብረን እንወጣለን። ያለበለዚያ ግን ብቻዬን ወደ ስራ እሄዳለሁ ማለት ነው። መጀመሪያ ስገባ ማድረገው ኢንስፓይሬሽን እንዲኖረኝ በተለይ አዳዲስ የወጡ ሙዚቃዎችን የምወዳቸው አርቲስቶች ሪሊዝ ያደረጉት ከሆነ ኦር ደግሞ መስራት የምፈልገውን አይነት ሙዚቃ እሰማለሁ። ሌላው ነገር ግን የሚቀጥለው ስራ የምን እንደሆነ አሁን ትናንት ያሳደርኩት ስራ ካለ ያን ትናንት ያሳደርኩትን ስራ ደጋግሜ እሰማዋለሁ የበለጠ አይዲያ እንዲኖረኝ ማለት ነው። የመጀመሪያዎቹ 1 ሰዓት ምናምን እንትን ነው የሚሆነው፣ መስማት መጽሐፍ ምናምን ነው የሚሆነው። ሌላ ከሞርኒንግ ሩቲኔ ውስጥ ፈጽሞ የማይጠፋው ነገር ቡና ነው። አይ ቲንክ በምድር ላይ ያለብኝ ብቸኛው ሱስ ነው ቡና እና በፊት እስከ 5-6 ስኒ ሁላ ልጠጣ እችል ነበር በቀን ማለት ነው። አሁን ግን በቃ እያሯረጠኝ መድረክ ላይ ምናምን ማለት ስለተጀመረ አትሊስት 4 ሰዓት ላይ ቡና ሳልጠጣ ማንንም ሰው ማውራት አልፈልግም። ከዛ በፊት መታችሁ ያገኛችሁኝ አርቲስቶች ይቅርታ ለማለት ፈልጋለሁ። ሳልጠጣ አትምጡ፣ ደስ አይልም። አመሰግናለሁ። ምንም ቢመጣ አይበርደኝ አይሞቀኝ ደስታ ደስ ረጅም እስ ነው። ደስ ፈገግ ማለት አለበት ስሜ ሲጠራ። ደሳለኝ ነው ስሜ ግን ደስ የሆነው አብዛኛውን ጊዜ ደሳለኝ፣ ደሱ፣ ደሴ ምናምን ነው ቅጽል ስም የሚሆነው ኒክኔም የሚሆነውና የእኔ ደስ ያለችኝ ሚስቴ ነች። ገና ስንጣበስ ሌላ ደሳለኝ የሚባል የምታውቀው ልጅ ነበረ እና የእሱን ደሱ ብላ ሴቭ አድርገዋለች። የኔም በምን ሴቭ ታድርገው አይ ቲንክ 5-6 ኤስ አድርጋ ደስ ብላ ጻፈችው ማለት ነው። እና ዳት ሃፒነስ ዋዝ ላይክ ራሴ ልክ ሳነበው ደስ የሚለው ነገር ለአርቲስት ኔም በጣም ደስ የሚል ነገር ማለት ኤኒባዲ ደስ ብለህ ስትጠራ መሳቅ አለብህ፣ ፈገግ ማለት አለብህና ዳት የምር ደስ አለኝ ለራሴ። እሱን እንደ አርቲስት ኔም ተጠቀምኩት ማለት ነው። የመጀመሪያ ፕሮጀክቴ በሙሉ ስሜ ነው፣ ደሳለኝ አበጄ ነበር ተብሎ የወጣው። ግን ከገርልፍሬንድና ከሚስት በኋላ ደስ ሆኗል ማለት ነው።
ጠዋት ገብቼ ከምሰማቸው አልበሞች መካከል የዴላ ሶል አናነመስ ኖባዲ የሚል አልበም አለ እና አልበሙ ላይክ ሂፕሆፕ ለሚወድ ሞደርን ሂፕሆፕ ለሚወድ ሰው ዋን ኦፍ ደ ቤስት ግራሚ ምናምን ታሽተው ነበረ። የድሮ ናቸው ዴላ ሶል። ከዛ ውስጥ ግን ሁሌ የምሰማው ጠዋት ፔን የሚል ሶንግ አላቸው ከስኑፕ ዶግ ጋር። በጣም ነው ኢንስፓየር የሚያደርገኝ። ምንም አይነት ችግር ምንም አይነት ፔን ላወቀበት ሰው ወዴት ሊያደርሰው እንደሚችል ፔን ምን ያህል ጠቃሚ እንደሆነ ነው የሚናገረውና ስሙስ በጣም ተወዱታላችሁ። የኔ ሞርኒንግ ሩቲን ውስጥ መጀመሪያ ከምሰማቸው ሶንጎች መካከል ነው ፔን ዴላ ሶል። መጃጁ ለእኔ ስቱዲዮ ምንድን ነው በጣም ነፃነት የሚሰማኝ የምፈልገውን ነገር የማረግበት የሀሳቤን እሞላበት ቦታ ነው። ሶ አይዲያል ፕሌስ ነው በጣም ነፃ ለመሆንና ኤቭሪቲንግ ብለው ይሻለኛል። ሙሉ ነገሬ ነው ስቱዲዮ። የመጀመሪያው ልክ እዚህ ወንበር ላይ ቁጭ ስል የሚሰማኝ ነገር ሁሌ ላይክ አላምንም ሙዚቃ ልሰራ መሆኔን። እንደገና ደግሞ ደስታ አለው፣ የሆነ ኤክሳይትመንት አለው። ግን ከሁሉ በላይ ሁሌ አርት ኢንሴኪር ያደርጋል ብዬ አስባለሁ እና የመጀመሪያ ልክ ቁጭ ስል ኦኬ ምንድነው የማደርገው የሚል የሆነ መረበሽ ስሜት ኤክሳይትመንት ምናምን ይሰማኛል እና አይ ቲንክ እኔ ብቻ አይደለሁም ብዬ አስባለሁ እንደዚህ ለመሆን። ግን the first thing is excitement ነው፣ በጣም ትልቅ ኤክሳይትመንት። የመጀመሪያው ስቱዲዮ አልበሜ ሀለመ ይባላል። የግዕዝ ቃል ነው ሀለመ እና ተመኘ ፈለገ እንደማለት ነው ትርጉሙ። ሶ መጀመሪያ ሙዚቃ ለመስራት ፈልጌ የተጓዝኩትን ጉዞ የሚናገር አልበም ነው። ሶ እሱ አልበም ላይክ 6 ፕሮዲዩሰርስ ሞስትሊ ፉል ባንድ በሆነ መልኩ የተቀዳ ነው። ለሂፕሆፕ አልበም ብዙ ያልተለመዱ ነገሮች ያሉበት ነውና 14 ትራክ ከአንድ አውትሮ ጋር አለው። አብዛኛውን ነገር ላይክ የኔ ታሪክ ደስ እንዴት እስከዛ አልበም ድረስ ኖረ የሚለውን ነገር የሚነግር ነውና በህይወቴ ውስጥ ትልቅ ቦታ ነው የሚኖረው። ምንድነው ያምሉ ሞላ ስሞላክስ ፕሮዲዩሰር ነበሩ ከኔ ጭምር ማለት ነውና በፊቸሪንግ ደግሞ ዘሩባቤል ሞላ፣ ወግዳይት፣ ቤቲጂ፣ ጠረፍ ካሳሁን፣ መና የረሳሁት ሊኖር ይችላል። ግን በጣም ብዙ ሞዳቸው አብሬያቸው ብሰራ ብዬ የማስባቸው ሰዎች ሁሉ እዛ ውስጥ ገብተውበታል። ሶ it's a very good experience ሀለመ። እስከዛሬ ከወጡት ውስጥ ማር የሚል ትራክ አለ። እንዲህ ጥማት ለምላስ ለአፏ የእውነት ሳይሆን ሀቅ ልጃፏ አይክብኝ ሰው ያለሙን ሁሉ በሚል ብቻ ሳይገባ ገረሩ ግራ አለኝ ቃሉ አልገባኝ ማሮ እኔ ነኝ። ሙዚቃውን በጣም ነው የምወደው፣ ስቶሪውን በጣም ነው የምወደው። እንደገና ደግሞ has a funny moment ለኔና ለሚስቴ ፈኒ ሞመንት አለው። አብረን ቁጭ ብለን የሰማነው ታሪክ ስለሆነ ማለት ነው። ሶ የሆነ ጊዜ ሃርመኒ ሆቴል ይመስለኛል ላቢ ላይ 2 ቦይፍሬንድ እና ገርልፍሬንድ እንትን ብለዋል። በጣም ጠጥተው ሰክረው ቁጭ ብለዋል እና ልጁ ሩም ሊይዝ መሰለኝ ባልኮኒ ጋር ይሄ ምንድነው ሪሰፕሽን ጋር ሄዷል። ሶ ልጅቷ ደጋግማ ትጠራዋለች፣ ማር ማሬ ማር ምናምን ትለዋለች እና አንዳንዱ ነገር ስድብ ነው የሚመስለው እንትን ሳይሆን ማለት ነው። መጨረሻ ላይ ማአት ጊዜ 30 ጊዜ ጠርተው ዞሮ ምንድነው ምናምን ይላታል ማለት ነው። ሶ ለማሬ መልስ ሊሆን አይችልም ይሄ ነገር። እሷም ፌክ ነው የምትለው፣ እሱም ላይክ ደክሞታል። ላይክ በቃ just don't say anything ነው ነገርየው ማለት ነው። ሶ መጨረሻው ላይ እዚህ ዘፈን መጨረሻ ላይ እነሱ ልጆች ለማስታወስ ትጠራለች። እንደዚህ ነው የሚያልቀው። ሶ ለምንድን ነው እንደዚህ የጨረስከው ምናምን? ኖ this is the የጀመረው ዘፈኑን መጻፍ የፈለኩት በእነሱ የተነሳ ነው። this is the fakest ማር ever ብዬ ነው የተጻፈውና this is it የማሬ እንትን ማለት ነው። ከዛ ግን አሁን ቀጥሎ የሚወጡ ሶንጎች ላይ አለ፣ አልበሞች ላይ ትራኮች ላይ አለ። በራሴ በኩል ግን ማሬዝ ደስ የሚለኝ ስሰማው ማለት ነው።
ግጥም ለመጻፍ የመጀመሪያ አርት ላይ የጀመርኩት ነገር መጻፍ ነው። ለግጥም መጻፍ ኢንስፓየር የሚያደርገኝ ወይ ያነበብኩት ነው ወይ የሆንኩት የመጣብኝ እያለፍኩት ያለውት ነገር ነው አሊያም ደግሞ በዙሪያ እየተከሰተ ያለ ነገር ነውና ማይ ኢንስፓይሬሽን ኢዝ ህይወት ነው ዙሪያዬ ነው እማየው ነገር ሌላ ሁለተኛው ሶንግ ቱፓክ እና ስካርፌስ ስማይል በቃ ማለት ሜቢ ይህንን ዘፈን ለ10 ምናምን ዓመት በየሳምንቱ አንዴ ወይ ሁለቴ ምናምን ሰምቼዋለሁና በጣም ነው ፈገግ የሚያደርገኝ አሁንም is like ቀናችሁ እንደፈለገ ሆኖ አድሮ ሊሆን ይችላል እንደፈለጋችሁ በጣም መጥፎ ነገር ውስጥ ሆናችሁ ሊሆን ይችላል ግን you just have to smile ፈገግ የሚገርመው ነገር ሙዚቃ ላይ አብዛኛው ነገር ምንድነው ይሄ ትሬንዱን ታውቀዋለህ ወዴት እንደሚሄድ ታውቃለህ ምናምን የሆነ ሙዚቃ ሰርቼ ይሄ ነገር ይሰራል እምለው ይሄ ለማን ነው የሚሰራው የሚለውን ነገር አንደኛ መወሰን አለብን ለኔ is like ጉዝ ፓምፕስ ይፈጥር በቃ ደስ ሲለኛል አይደል እሱ that's the ultimate goal ግን ይሄ ኮመርሻል ሆኖ ወጥቶ ይሰራል ብዬ የማስበው እኔ ጋር አይደለም ሰዎችን ሳሰማ ነው ሰዎች ላይ የሚፈጥረው ስሜት ያ ነገር ፖፑላር ይሆናል ወይ አይሆንም የሚለውን ነገር ይወስናል ለምን ሌላው ግምት ነው የሚሆነው ለኔ ይሰራል ያልኩት ነገር ለሌላው ለአብዛኛው ላይ ሰራ ስለሚችል እንደገና እሱንስ ፈልገው ወይ የምትሰራው የሚለው ነገር ምንድነው ጥያቄም ስለሚሆን ማለት ነው ግን ሰው የሚፈጥረው ስሜት ስቱዲዮዬ ከሆነ ጊዜ በኋላ ሰዎች ይመጣሉ ምናምን እና አሰማለሁ እነዛ ስራዎች when they react to it እንዴት አድርገው ሪአክት ያደርጋሉ የሚለው ነገር ይወስንልኛል ለኔና መለየ እሱ ነው ፖፑላር ይሆናል አይሆንም የሚለው ለኔ ግን has to give me a goosebump በቃ ደስ የሚል ስሜት መፍጠር አለበትና ሜቢ በሁለት አይነት መንገድ ለኔና ለሰው በሚለው እለየዋለሁ ማለት ነው ለኔ ሙዚቃ ምንድነው የሚሰጠኝ ስሜት whenever ሙዚቃ በመሰማ ጊዜ ማለት ነው የሆነ ፕሌስ የሆነ ሲቹዌሽን ይፈጥርልኛል እያንዳንዱ ሙዚቃ ታሪክ አለውና እሱ ታሪክ ምንድነው ብዬ ለማሰብ ነው የምሞክረው ለምሳሌ ናስታልጂያ ሊሆን ይችላል የሆነ ትዝ ያለህ ሊሆን ይችላል ወደፊት እያሰብክ ሊሆን ይችላል ፍቅር ሊሆን ይችላል የደበረ ሰው ሊሆን ይችላልና ማይ ሙዚቃ ልክ ሳስብ ምን አይነት ስሜት ተሰምቶት ነው ያ ሰው የሰራው ብዬ አስባለሁ የራሴን ሙዚቃ አሁን every chord every bass line every rhythm የሚነግረን የሆነ ታሪክ አለው ያለ ምንም ስሜት ዝም ብሎ ተነስቶ የመጣ ሙዚቃ የለም በተአምር that's it ለኔ ሙዚቃ እንደዛ ነው የሆነ ታሪክ እየነገረ ነው ብዬ ነው የማስበው ዛሬው የስቱዲዮ ሴሽናችን ዛሬ የምንሰራው በቅርቡ የሚወጣ ጉዞ የተሰኘ ኢፒ አለ እሱ ኢፒ ላይ ካሉት ሶንጎች መካከል የአልበሙ መጠሪያ የሆነውን ሶንግ ሚክስ ማስተር እናደርጋለን አንዳንድ መግባባት ያለባቸው ምናምን ሳውንዶችን እናስተካክላለን ማለት ነው ቅዱስ ኤልያስ የሚባል ልጅ ነው የዘፈነው ግጥም ዜማ አሬንጅመንቱን የሰራሁት እኔ ነኝ ዲስኮ አይነት ሶንግ ነው like ስለ ጀርኒ ነው ዋናው ነገር ጀርኒ ነው ብዬ አስባለሁ ከምንደርስበት ከምናገኘው ከምንሸለመው ነገር በላይ እንዴት ደረስን ምንድነው ከማን ጋር ደረስን የተጓዝን የሚለውን ነገር እኔ የሚል አይነት ሶንግ ነውና I really love this song እንደምትወዱት ተስፋ አደርጋለሁ ሙዚቃው በጣም ሲምፕል የሆነ ሙዚቃ ነው ይሄ ፎር ኦን ዘ ፍሎር የሚባል አይነት የዲስኮ አይነት ሪትም ያለው ከዛ ደግሞ ሜሎዲየስ የሆነ ቤዝ ምን አይነት ቤዝ ያለው ከዛ በኋላ ግን ዋናው ነገር እንዲሆን የታሰበው የሚለው ነገር የዘፋኙ ሐሳብ ላይ ነው ዘፋኙ ምን እያለ ነው የሚለው ነውና እንደምትሰሙት የሚዘፍንበት ኪ በጣም ሃይ ነው ለወንድ ልጅ በጣም ከፍ ያለ ነውና ፋልሴቶ በሚባለው ይሄ ፎልስቶን በሚባለው ነው የሚዘፍነው እንደዛ የሆነበት ምክንያት አንደኛ
መጀመሪያ ሲጻፍ የተጻፈው የነበረው ሴት እንድትዘፍነው ነበረ። ግን ልክ ቅዱስ ሲለው ይሄ ፋልሴቶ በተለይ ደ ዊኬንድ ምናምን በሚዘፍንበት አዲስ አይነት አቀራረብ ሆኖ አገኘ ነው። እሱን መረጠ። የኔ ሙዚቃዎች በከለር አይ ቲንክ ዝብርቅርቅ ያለ ግን ሴትል ያደረገ ከለሮች አሉ አይደለ? የተለያየ ነገር ነው የምሰራው። ፕሮዲውስ አደርጋለሁ ለሌሎች ሰዎች፣ ከእንደገና ደግሞ ለራሴም የምሰራቸው አሉ። ሶ እንደ ፕሮዲውሰር የተለያየ ቀለማትን መንካት ግዴታ ይሆናል። ሶ በዛ ውስጥ ግን ራሴን ፈልጌ አግኝቻለሁ ብዬ አስባለሁ። ይሄ የምፈልገውን ነገር መስራት ማለት ነው። የሰውም ፍላጎት ላይ ደስ ከዛ ውስጥ ምንድነው የሚያወጣው የሚለውን ነገር አግኝቻለሁ ብዬ አስባለሁ። ሶ የተለያየ ቀለም ግን ምንድነው ስሙ ሴትል ያደረገ የተረጋጋ ማይረብሽ ብዬ አስባለሁ። ምንድነው ኦነስቲ ይመቸኛል፣ ቨርነብል መሆን ይመቸኛል። የምሰራው አርት ላይ ምንም ነገር ላይ ምንድነው መፎገር አልወድም። ሶ ማወራልህ ነገር ጠቅላላ አሁን ለምሳሌ ተስፋ አለ የሚል ሶንግ ጋር እና እሱ ሶንግ አንድ ጓደኛዬ ሱሳይድ አድርጎ ከዛ ደግሞ እኔ በመጥፎ በነበረ ጊዜ ውስጥ ሲሰማኝ የነበረን ነገር ነው የጻፍኩት። ግን at the end of the day ተስፋ መኖሩን ማወቅ አለብን የሚል ማለት ነው። እና ሶ ላይፍን ከነምናምን ከነ ካላት ከነ ቆሻሻውም ከነ ጥሩም ከነ ፍቅሯም ከነ ጥላቻዋም ነው ማየት ነው። ሁለተኛ ነገር ግን እንደ አርቲስት የሚመጣው አይዲያ ከኔ እንዳይሆን ብዙ ጊዜ እግዚአብሔር በገለጠልኝ መንገድ መኖር ፈልጋለሁ። ሶ ልክ ሐሳቦችም እንደ ቧንቧ የሚመጣን የሚተላለፍን ነገር ከፍቶ መልቀቅ እንዲሆን ነው ፈልገው። ሶ as an artist I am just the messenger። ከዛ ደግሞ whenever that I'm saying something የኔም ህመም የኔም ደስታ የኔም እንደሆነ like የሆነ ሰውዬ ምንድነው ኤክስፒሪየንሱን እያጋራ እንደሆነ አስበው ቢሰሙት ደስ ይለኛል። ያለበለዚያ it's gonna be like hip hop ስለሆነ ገብቷል let's dance ብለህ የምትጨርሰው ነው የሚሆነው። ሶ just መልእክቱ ላይ ቢያተኩሩልኝ ደስ ይለኛል። ሁለተኛው ዘፈናችን ደግሞ እዛው ጉዞ ኢፒ ላይ ያለ እዳ የተሰኘ ትግርኛ ዘፈን ነውና ይሄ ዘፈን ለየት የሚያደርገው እስከዛሬ ብዙ ጊዜ ሰምተነው ማናቀው ሁራ ሰልስተ የሚባል ስታይል አለ። ምንድነው ወደ መቀሌ አካባቢ የሚጫወቱትና እሱን ከዳብ ስቴፕ ጋር ቀላቅለን የሰራ ነውና አዲስ ቀለም በደንብ ይዘን መጣለን ብዬ አስባለሁ። ኪዶ ደራፐር የሚባል ልጅ ነው እዚህ ሶንግ ላይ ደግሞ አብሮኝ ያለው። ሶ የተወሰነው ላሰማችሁ። በሙዚቃ ላሳካ መፈልጋቸው ነገሮች በጣም ማለት ሁለት ዋና ዋና ነገሮች ብዬ አስባለሁ። አንደኛ ደስ መስማት የሚፈልገውን ማድረግ የሚፈልገውን ማለት የሚፈልገውን ነገር ብሏል ወይ እኔ ጋር ያለው ታሪክ ወጥቷል ወይ እሱ በደንብ ድራይቭ ያደርገኛል። ሁለተኛው ነገር ግን at the end of the day ምን ያህል ሰው ኢንስፓየር አድርገሃል። በጣም ቫይራል መሆን የሆነ ቦታ ፌመስ መሆን ምናምን ነገር በጣም በቀላሉ መገኘት ይችላል ብዬ አስባለሁ። የቲክቶክ ኤራ ላይ ነን እና የሆነ ክሬዚ ሺት አድርገህ የማይሆን ነገር ብለህ በአንድ ቀን ፌመስ ሆነ ማድረግ ትችላለህ። ግን ምን ያህል ሰው አንቀተህበታል? ምን ያህል ሰው ኢንስፓየር አድርገሃል? አነሳስተሃል ወይ በጎ እንዲሆኑ የተሻለ ህይወት ላይ የተሻለ አስተሳሰብ ላይ እንዲደርሱ አድርገሃል ወይ የሚለው ነገር ጥያቄ ነው ብዬ አስባለሁ። ሶ if I inspire like በህይወት ዘመን 10 ሰው በእኔ ምክንያት ኢንስፓየር ሆኖ እኔ ካለፍኩኝ በጣም ወሳኝ ቦታ ላይ ደርሻለሁ ብዬ አስባለሁ። ከአጠቃላይ እስከዛሬ ከሰራሁት ነገር ውስጥ ጭምቅ አድርገው ቢወስዱ ደስ የሚለኝ ተስፋ ነው። ሁሌ አሁን ያለንበት ዘመን it's weird የሆነ የሚቀጃበር ነገር በየደቂቃው እንሰማለን። በማያገባን በሚያገባን ህይወታችን የሆነ ሊከብድ ይችላል። ብዙ ተምረህ እንዳልተማርክ የሆነ ነገር ልትሆን ትችላለህ። ግን ሊትራሊ ሁላችንም በደንብ ምንድነው
የምር የእግዚአብሔር መንፈስ ኖሮብን የተሰራን ሰዎች ነን እና እሱን ነገር እንድናቅ ማንነታችንን እንድናቅ ተስፋ እንዲኖረን መውደቅም መነሳትም በሰው ልጅ ህይወት ውስጥ ምንም እንደሆነ እንድናቅ ሌላው ነገር ጠቅላላ አላፊ ጠፊ እንደሆነ እንድናቅ ነው ብዙ ነገሮችን የምጽፋቸው ሰው ተስፋ እንዲኖረን ማንነታችንን እንድናቅ ከሆነን በእኔ ስራ ደግሞ እነሱን ነገር ትንሽ እንዲያገናዝቡ ካረኩ ማንንም ሰው I will be happy የመጨረሻ ዓላማው እሱ ስለሆነ ማለት ነው። እሺ አሁን ደግሞ ሰሞኑን የምናቀርበው ላይቭ ሾው ይኖራልና ከሷ ላይ ትንሽ ቀምሻ እናሰማችሁ። Come on. Yeah. መጣ ቀረ ዓለም ጣጣዋ ባያገኝ እጄ ዛሬ ቤቴ ባይሞላ ፊቱ ቢዞ የአዳም ዘር ሁሉ የያዝኩት ቅርሴ ጠፍቶ ቢጣመም ቀኑ ነገሮች ከፉ ብሎ ልቤና ዘና ያቀው የሆነው ሁሉ ቢሆን ሁሌ መልሴ ደስታ ነው ሐሴት ነው በመንገዴ ሁሌ የመጣው ቢመጣ አልሸበር እኔ በሽታ ረሃብ ቢያገኘው ሕይወቴ ብታረዝ በራቆት ዛሬ ቢጎል ቤቴ ዓለም ሸሽቶኝ አዳም ዘር ቢርቀኝ ስለምን ልጨነቅ የሰራይ ላይ ጥለኝ ዛሬ ዓለም በስቶ ክፋቷ ጨለማ ቢሰፍን ፀሐይ ከኔ ጠፍታ ደስታ ብቻ ነው ያለው በሕይወቴ ችግር አይቀይረውም የፍሽታ ነው ቤቴ የመጣው ይምጣ ሲሻው ይመለስ ሲሄድ አልቅሼ ሲመጣ አልደግስ ሁሉ በተራው ሊሆን ሊሳካ አላዝንም ከቶ ለችግር ከቶ ማሰጋ ለኔ ሁሌም ደስታ ነው ሐዘን አያውቀኝ የሆነው ቢሆን አይበርደኝ አይሞቀኝ ለኔ ሁሌም ፈሽታ ነው ሐዘን አያውቀኝ የሆነው ቢሆን አይበርደኝ አይሞቀኝ ለኔ ሁሌም ደስታ ነው ሐዘን አያውቀኝ የሆነው ቢሆን አይበርደኝ አይሞቀኝ ለኔ ሁሌም ፈሽታ ነው ሐዘን አያውቀኝ የሆነው ቢሆን አይበርደኝ አይሞቀኝ። እሺ ዛሬ አብሬያችሁ የነበርኩት ደስ ነበርኩ። ውሎዬን እንደወደዳችሁት አሪፍ ነገር እንዳገኛችሁበት አምናለሁ። ይመቻችሁ። መልካም ጊዜ